ዶክተር ደብረጽዮን ገብረሚካኤል ከኢትዮጵያ ጠቅላይ ሚኒስትር ጋር ሊደራደሩ መሆናቸው አስታወቁም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በበኩላቸው በጠቅላይ ሚኒስትር አብይ አህመድ ተቃውሞ አሰምተዋል። አቶ ጌታቸው ረዳ አክለውም የመከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ብለዋል። በሌላ መረጃ የቲዲኤፍ አባላት ወደ ህዝቤ ወደ ወገኔ አልተኩስም ብለዋል። ኢትዮጵያና ኢትዮጵያውያንን ለማዳን ወልቃይት ወደ ትግራይ ተፈናቃዮች ወደ ቀያቸው መመለስ አለባቸው ተብለዋል። በሌላ በኩል ሻዕቢያ ለኢትዮጵያ መከላከያ ሰራዊት ጥሪ አቀረበ። የብልጽግናን ካርድ የሚጫወቱ በመሆናቸው የወልቃይት ጥያቄ የህልውና ጥያቄ ነው። ወልቃይት ወይ ሞት ቀይ መስመር ነው እያሉ የብልጽግናን ጨዋታ ነው የሚጫወቱት። የአማራ ህዝብና የትግራይ ህብረተሰብ እንዳይስማማ ባይዘው ወይ በዚህ ጉዳይ ላይ ጽፌያለሁ። አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት። በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት። ለምን የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸውን የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው። ወደ ቤታቸው መመለስ አለባቸው። የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት፣ መደምሰስ አለበት፣ መጥፋት አለበት። ይህ ተከዛ ዴይሊ ኒውስ ነው። የእናንተው ቻናል አብራችሁን ሆኖ በቅድሚያ ዶክተር ደብረጽዮን ገብረሚካኤል ከኢትዮጵያ ጠቅላይ ሚኒስትር ጋር ሊደራደሩ መሆናቸው አስታወቁም። የህወሓቱ ሊቀመንበር ሰሞኑን እየተደረገ ያለውን የጊዜያዊ አስተዳደሩ የመንግስት መዋቅሮችን መቆጣጠር ተከትሎ የአፍሪካ ህብረት አደራዳሪዎችን በመጠቀም ከብልጽግና መንግስት ጋር ሊደራደሩ መሆናቸው አረጋግጠዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በበኩላቸው ጠቅላይ ሚኒስትር አብይ አህመድ ከነዚህ ሰዎች ጋር መደራደር የለበትም ሲሉ ተቃውሟቸውን አሰምተዋል። ፕሬዝዳንቱ በትግራይ ያሽቆለቆለ የመጣውን ሁኔታ መቀልበስ በሚቻልበት ሁኔታ ዙሪያ በኢትዮጵያ ከአሜሪካ፣ ብሪታንያ፣ ጣሊያን፣ ፈረንሳይ፣ ጀርመንና አውሮፓ ህብረት አምባሳደሮች ጋር ትናንት መወያየታቸውን አስታውቀዋል። ጌታቸው ረዳ ውይይቱ የፕሪቶሪያ የግጭት ማቆም ስምምነት ባለድርሻዎች ዳግም ወደ ትግራይ ጦርነት እንዳይቀሰቀስ ማድረግ ባለባቸው ጥረቶች ዙሪያ ጭምር እንደሆነ በኤክስ ገጻቸው ላይ ገልጸዋል። በትግራይ ዳግም ጦርነት ከተቀሰቀሰ ስውርና አፍራሽ ዓላማ ያላቸው በርካታ የቀጠናው ኃይሎች ሊገቡበት የሚችሉበት እድል እንዳለ ጌታቸው ረዳ ጠቁመዋል። በሌላ መረጃ ለፌደራሉ መንግስት በግልጽ ያደረገው ጥሪ የለም ሲል የትግራይ ጊዜያዊ አስተዳደር በአዲስ አበባ አስታወቀም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በአዲስ አበባ ለመገናኛ ብዙሃን በዛሬው ዕለት በሰጡት መግለጫ ለፌደራሉ መንግስት በግልጽ ያደረግነው ጥሪ የለም ሲሉ ተናግረዋል። ፕሬዝዳንት ጌታቸው ረዳ የፌደራል መንግስቱ ጣልቃ ገብቶ የህወሓት አንጃ የፈጠሩትን ትርምስ ያስቆም ማለት ጦርነት ይከፈት ማለታችን አይደለም ብለዋል። ነገር ግን ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት የፌደራል መንግስቱ አካል በመሆኑ ያለ ክልሉ ግብዣ ገብቶ ከክልሉ ፖሊስ አቅም በላይ የሆነውን ስርዓት አልበኝነት ሊያስተካክል ይገባልም የሚል አቋም አንጸባርቀዋል። ጦርነት ማስቆም እንጂ አዲስ ጦርነት የመፍጠር ፍላጎት የለውም፣ አንፈቅድም ሲሉ ፕሬዝዳንት ጌታቸው ረዳ አረጋግጠዋል። ይሁን እንጂ የተንጠለጠለ ያሉት የፕሪቶሪያው ስምምነት እንዲፈጸም የፌደራል መንግስት ትግራይን እንደማንኛውም በህግ እንደተቋቋመ ክልል እንዲመለከተውና መፍትሄዎችን እንዲሰጠው ፕሬዝዳንቱ ጠይቀዋል። ፕሬዝዳንቱ በመግለጫቸው የትግራይ ህዝብ የስቃይ ህይወት እየገፋ ባለበት አሁን ደግሞ ሽፍታና ጠላት ካሏቸው አካላት ጋር ሰላም ለማምጣት ትንንቅና አደጋ ላይ ገብተዋልም ብለዋል። ፕሬዝዳንት ጌታቸው ረዳ ይህንን መግለጫ በሰጡበት ወቅት አረና ትግራይ፣ የትግራይ ነጻነት ፓርቲና ባይቶና የትግራይ ጊዜያዊ አስተዳደርና መዋቅሮች በማፍረስ በመፈንቅለ መንግስት ስልጣን ለመንጠቅ የሚደረገው እንቅስቃሴ ከኤርትራ መንግስት ጋር በመናበብ የሚፈጸም ነው በማለት በጋራ ባወጡት መግለጫ በዶክተር ደብረጽዮን ገብረሚካኤል የሚመራውን የህወሓት ቡድን ከሷል። ፓርቲዎቹ የኤርትራ መንግስትን ጣልቃ ገብነትና የሌሎች የውጭ ኃይሎችን አፍራሽ ሚና ለማክሸፍ አፋጣኝ እርምጃ መውሰድ ያስፈልጋል ብለዋል። ዓለም አቀፉ ህብረተሰብና የፕሪቶሪያው የግጭት ማቆም ስምምነት አፈራራሚዎች በአስቸኳይ ጣልቃ እንዲገቡ ፓርቲዎቹ ጠይቀዋል። በክልሉ የተባባሰ ህብከት እንዳይፈጠርና ቀጠናው ቀውስ እንዳይነግስ የህግ የበላይነት መከበር እንዳለበትም ፓርቲዎቹ አሳስበዋል። ፕሬዝዳንቱ ወደ አዲስ አበባ የመጡት በክልሉ ማህተም በመንጠቅና ቢሮ እየሰበረ ያለውን ቡድንን ዙሪያ ከፌደራል መንግስቱ ጋር ለመነጋገር እንደሆነም ፍንጭ ሰጥቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መግለጫው አዲስ አበባ ሸራተን በሰጡት መግለጫ የብልጽግና መንግስት ከነ ዶክተር ደብረጽዮን ገብረሚካኤል መደራደር የለበትም ብለዋል። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌደራል መንግስት እኔ ለጊዜያዊ አስተዳደሩ
ዋናው ራስ ምታቴ በአንድ በላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን ንግጠም ይያለ ይፎከር ያለ ኃይልን አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠትም ሌሎች ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጋል የሚል እምነት የለኝም። ስለዚህ በአሁኑ ሰዓት አጭሩ መልስ በምክር ቤት ደረጃ በካቢኔ ደረጃ ተሰብስበን የቀረበ ጥያቄ የለም። ጥያቄውም ያስፈልጋል የሚል እምነት የለኝም። ለሶ የኔ ፍላጎት ጦርነት ማስወገድ ነው። ሌላ ጦርነት ማካሄድ ሳይሆን ጦርነትን ለማስወገድ የሚያስችሉ ሁሉም አስፈላጊ እርምጃዎች መወሰድ አለባቸው የሚል እምነት አለን። በእኔ እምነት የፌደራል መንግስቱ ምናልባት በዚህ ጉዳይ ለመወያየት ነው ወደዚህ የመጣሁት። እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝና አልቀበልም ስለዚህ ጉባኤ አርጋለሁ እኔ ነኝ መንግስት መሆን አለብኝ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይሄንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ። ይሄን አጋጣሚ አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜያዊ አስተዳደር በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰናል። እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዝዳንት ሆኖ ሊያገለግል ይችላል። የጊዜያዊ አስተዳደሩ ለራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያን ስምምነት የሀገሪቱን መረጋጋት እንደመያዣ እንደ ሆስቴጅ ይዞ ክራማት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠሩ። እንደዚህ አይነቱ ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌደራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው የሚሄድ የሚፈልገው። የፖለቲካ አመራር የፈጠረው ብልሽት አሁን ተፈጥሮ ያለው ግርግር ግን የትግራይ ህዝብ ነገን በተስፋ ሳይሆን በስጋት በሰቀቀን እንዲያይ ያደረገበት ሁኔታ ተፈጥሯል። ማንንም በኢትዮጵያ መንግስትም ላይ ይሁን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይሄን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ሌላ ባሰ መከራ ላይ ያስገባ የሚችልበት ርብርብ ያደረገ ይገኛል። በተግባር የሚታይ እንቅስቃሴ እንደኔ እምነት የኔ ፍላጎት ትግራይ ውስጥ የእርስ በርስም ይሁን ከሌላ አቅጣጫ የመጣ ግጭት እንዲፈጠር ፍጹም ፍላጎት የለኝም። ፍጹም ፍላጎት ስለሌለኝ ብቻ ማስቀረው ነገር ስላልሆነ ሁሉም አቅም የፈቀደውን ማድረግ መቻል አለበት የሚል ጥሪ ብቻ ነው ተደጋጋሚ ማቅረብ የሚችለው። ህዝባችን የሚቻለውን ያደርጋል። እንደዚህ አይነት የሽፍቶች እንቅስቃሴ በየቦታ እንዳያችሁት እያወገዘ እንደዚህ አይነት የሽፍታ እንቅስቃሴ እየተጋፈጠ ወጣቱ ትግራይ 70-75% ወጣት ያለበት ጠበንጃ አንስቶ ከታንክ ጋር ሲጋጭ ምንም አይነት ስጋት የሌለበት ወጣት አሁን በሆነ አጋጣሚ የሆኑ ሰዎች ማህተም ይገባናል ስላሉ እነሱ ፈርቶ ባክዳውን የሚያደርግበት ምክንያት የለም። ግን ወደ ሌላ ግጭት ከመግባታችን በፊት ሌሎች ጠላቶችም ይሄን አጋጣሚ ተጠቅመው እዚህ ውስጥ ለመግባት ለትግራይ ህዝብ አስበው አይደለም የትግራይ ህዝብ ጋር ፕሪቶሪያ ያደናቀፈባቸውን ትግራይን የመጨፍጨፍ ትግራይን የማዳከም ትግራይን ኮምፕሊትሊ የማጥፋት እንቅስቃሴ ለመፈጸም ድሉ አግኝተናል የሚሉ ወገኖች ሳይቀር ይሄን አጋጣሚ ይጠቀሙበት። ከዚህ አንፃር የትግራይ ህዝብ መስቀለኛ መንገድ ላይ የቆመበት ሁኔታ ተፈጥሯል። ሰላም እየፈለገ መረጋጋት እየፈለገ መልማት እየፈለገ መክበር እየፈለገ ግን ደግሞ ከዚህ አጀንዳ እንዳይወጣ የቡድናዊ ጥቅምን የግል የስልጣን ፍላጎትን ለማረጋገጥ ሲባል ሁሉም አይነት የወንጀል እንቅስቃሴዎች የገቡ ኃይሎች አደጋ ላይ እየከተቱት ነው። ይሄ ግምት ውስጥ መግባት ይችላልበት። ዓለም አቀፍ ማህበረሰቡ የዚህ አጋዥ ማለት ስቲል ከተመጽዋችነት ያልወጣ አካባቢ አለ። በመቶ ሺዎች የሚቆጠሩ ተፈናቃዮች
ድንኳን ውስጥ መኖራቸው ብቻ ሳይሆን ድንኳን ውስጥ ኖሮም ጭምር የተፈጠሩ ጣጣ እንዳይበቃቸው ህክምና ማያገኙበት እርዳታ ማያገኙበት ሲቹዌሽን ውስጥ ነው ያለው። ስለዚህ ስለ ተፈናቃዮች ጉዳይ ስናወራ ፌደራል መንግስት ግዴታ አለ። እንደ ጊዜው አስተዳደርም እዚህ ውስጥ የተሳተፉ ሌሎች ኃይሎችም እያደናቀፍ ነው የመጣው ጉዳይ አለ። በኔ እምነት በአሁኑ ሰዓት እንደዚህ አይነት ችግሮች እንዳይፈቱ ከማድረግ አንፃር ትልቁ አደናቃፊ ሆናለሁ ጊዜው አስተዳደር ውስጥ ያለው ትርምስና አሁን ጉባኤ አርጋለሁ ያለ ትግራይን ወይ ላይ ትርምስ ምዕራፍ ለማስገባት የሞከረ ኃይል መሆኑ መታወቅ መቻል አለበት። ስለዚህ ትግራይ ህዝብ ወዴት ይሄደ ነው የሚለው ጥያቄ ባጭሩ መሄድ ወደሚፈልገው መረጋጋትና ሰላም ልማት ወደ ሰፈሩ መመለስ ከመፈናቀል ነፃ ወጥቶ ወደ ጥሎት ወደ ወጣቀ መመለስ ብቻ ሳይሆን ተጨማሪ ተፈናቃዮችን ማስተናገድ የጀመረበት ሁኔታ አለ። አሁን ይሄ ማህተም በመንጠቅ ላይ ያለው ቡድን በባህሪውም ምንም አይነት የሐሳብ ልዩነት የሚፈቅድ የሐሳብ ብቻ ሳይሆን የሐሳብ በሌለውም ሰዓት ካካሄድ አንፃር በትንሽ ሴንቲሜትር ርቀት ድንገት ለየት ብለህ በፍጥነት መሄድ የምትችልበት እድል አለ ብለህ ብትንቀሳቀስባት እንደ ጠላት የሚቆጥር ነው። ሁላችንም ተመሳሳይ ጉዳይ ውስጥ ገብተን አመራር ውስጥ ገብተን ጦርነት ውስጥ ገብተን የምንሰቃየውን ተሰቃይተን ምንከፍለውን ከፍለን ከስልጣን ጋር በተያያዘ ግጭት ተነስቷል ወይ የሚገባኝን አጥቻለሁ ብሎ ባሰበበት ሰዓት ሁሉንም ጠላት ይያለም ይፈርጅ አሁን እኛንም አሳቆ ትግራይ ውስጥ እኔ እንደ መንግስት ኃላፊ ፌደራል መንግስት የሰራቸውን በጎ ነገሮች መጥቀስ በዚህ ቡድን ዘንድ ተቀባይነት እንዳጣ የሚያደርገኝ ስለሆነ ብዙ ጊዜ ፌደራል መንግስት መውቀሱ ላይ ነው ትኩረት የምናደርገው። በረሃ ያለን የተጠቀምናቸውን ጠቅላይ ሚኒስትሩ ይሁን ማንንም የተጠቀምናቸውን በስሜት የገባናቸውን ኃይለ ቃሎች ካልደገምክ ኃይለ ጠቅላይ ሚኒስትሩ አድርሃል ማለት ነው ብሎ መደምደሚያ የሚደርስ ግን ደግሞ በየለቱ ጠቅላይ ሚኒስትሩ ጋር እየደወለ ስልጣን የሚገባው እያለ የሚለምን ኃይል ሀፍረት የለው ምን የለው። ይሄ ኃይል ነው የትግራይን ህዝብ የመልማት የሰላም የመረጋጋት አጀንዳ ነጥቆ የትርምስና የግርግር እያደረገ ያለው። የተፈናቃዮችን ጉዳይ መመለስ ፌደራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ ያስቆመው የፌደራል መንግስት አይደለም፣ ራሳችንን ያስቆመው። ፖለቲካ ጥቅም ይገኝበታል። ማና አጀንዳ ይሆናል። ተፈናቃዮች ከተመለሱ ተፈናቃዮች እኔ ጥብቅና መቆም ወገን ማሳልፈው ሰጥቷቸዋል መሬት ሸጧል ይያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያጣል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ ድንኳን ቢሆን ፀሐይና ቆር የሚከላከል ድንኳን ማለት የተቀዳደረ 4 አመት ድንኳን ውስጥ የተቀመጠ ህዝብ ህክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድም ቀን አንድ ምዕራብ ትግራይ ተፈናቃይ መለስ አይደለም የሚጠይቀው ወደ ወንበር ይመልሰኝ ያለ ይተሟገት ነው። የፖለቲካ ተኩሳት የትግራይ ውስጥ የሻዕቢያ ሚና የሚባለው ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ። ማለት የኤርትራ መንግስት ከፌደራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። የኤርትራ መንግስት ጋር ሰላም መፍጠር አለብን የሚል እምነት ነበረኝ። የተወሰነ እንቅስቃሴ ማድረግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚሰጉበት ሰዓት ማቀዝቀዣ ባፈር እንዲሆን ማድረግ ነው ትግራይ። ወይ ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆኖ እንደገና ደግሞ ምናልባት ወደ አዲስ አበባ በኩል ጉዞ የሚቻልበት እድል ካለ ማማተርም ሊሆን ይችላል። ስለዚህ ሁሉንም እድሎችን ክፍት አድርገው የማድረግ እንቅስቃሴ አለ። በዚህ ጉዳይ ውስጥ የሆነ ጤነኛ አእምሮ ያለው የትግራይ ፖለቲካ ኃይል ወይም ጸጥታ ኃላፊ ምክንያቱም ለትግራይ ደማቸውን ያፈሰሱ ጀነራሎች ከነብዙ የፖለቲካ ችግሩ የትግራይን ሁሉ አረጋግጣለሁ ብሎ የቆመ የፖለቲካ አመራር በዚህ ሰዓት ምንም የተለወጠ ነገር ሳይኖር ከነዚህ ሰዎች ጋር ሆኜ የሆነ ነገር አረጋለሁ ብሎ ይሄንን ኢንተርቴን ሲያደርግ መስማት በጣም አስደንጋጭ ነው።
ይሄ ችግር የሁሉም ሰው ደግሞ ችግር አይደለም ሁሉም ጀነራል ከኤርትራ ጋር ተግባብቼ የሆነ ነገር አረጋለሁ የሚል አርገን አንወሰደው ሁሉም ፖለቲከኛ ከኤርትራ ጋር ተግባብቼ ቅድም ያልኳችሁ ጭር ካለ አደጋ ላይ እንወድቃለን የሚሉ ወገኖች ግን ራሳቸውን ሃይስ ቢደር እንደሚባለው ከፍ ያለ ዋጋ ላቀረቡ ብቻ ሳይሆን እዚህ ትርጉም የሌለው ዋጋ ላቀረበ ሰውም ቢሆን አገልጋይ ለመሆን ዝግጁ ሲሆን ይታያል ሶ በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ ከማድረግ አንፃር ይሄንንም ኃይል ለመጠቀም እንቅስቃሴ የሚያደርጉ ቡድኖች እንዳሉ አውቃለሁ እነዚህ ቡድኖች ስለ ትግራይ ጉዳይ ደንታ ያላቸው የወርቅ ንግድ ወደ አዲስ አበባ የሚያዋጣ ከሆነ ያረጋሉ የወርቅ ንግድ ወደ አዲስ አበባ የማያዋጣ ከሆነ ወደ አስመራ ያረጉታል ሶ ከምንም ነገር በላይ አሁን ያለውን እውነታ ተቀበለ ግን ደግሞ የትግራይ ህልውና የትግራይ ሉዓላዊነት ምንላች ሁሉም ህገ መንግስቱ ለትግራይ ያስቀመጣቸው ነገሮች እንዲሟሉ መጣር ማለት ነው ይሄን ማድረግ የሚያስችል ስራ የግድ ነፍጥ ማንሳት አያስፈልግም የግድ ታንክ ማንጋጋት አያስፈልግም በዚህ ጉዳይ ላይ ታጣቂዎች ፖለቲካውን አመሱት የሚለው ትንሽ ኑዋንስ ዲው ለውጥ የሚፈልግ ነው አብዛኛው ታጣቂ ወጣት እዚህ ውስጥ ግን አመራር ውስጥ ካሉ ጥቂት ከራሳቸው ጥጋ ተያይዘው ጉባኤ ያረጋው ነው ትክክለኛ ሲምፕል ኮል ጉባኤ ነው ስትል ፌደራል ተቋማትን አልቀበልም ብሎ ፌደራል ተቋማት ውሳኔ ምርጫ ቦርድ ውሳኔ አልቀበልም ብሎ ግን ደግሞ ምንም ችግር የለበትም እዚህ መጥቶ ደግሞ ስልጣን ላይ ገባኛ ፕላን ተሳፍሮ መጥቶ ምንም ሀፍረት ነገር አያውቅም ይሄንን የሚል ኃይል እኔም መደግፈው ስትል ኢንፌክት የፌደራል ተቋማት ያልተቀበሉትን ጉባኤ እቀበላለሁ ማለት ግጭት መጋበዝ ነው ፌደራል መንግስቱ በምን አይን ያያዋል እርግጠኛ አይደለም እንዳልኳችሁ ያው የተሳቀቀን ብዙ ጊዜ ከፌደራል መንግስት ኃላፊዎችም ጋር እንገናኝ ግን ይሄ ማውቃት መቻል አለበት የህወሓት ጉባኤ አረኩ የሚለው ወገን ሲምፕል ጥያቄ ነው የሚጠይቀው ፕሬዝዳንቱን አውርጃለሁ ይላል ላይ ጠቅላይ ሚኒስትሩ አላቸው ፕሬዝዳንት የማውረድ የናንተ ስልጣን አይደለም ማለት ሲምፕል አዛ እገሊን ሻርግልን አይመለከታችሁም ሶአይ በቃ ጠቅላይ ሚኒስትሩ ለመለመል ሲሆን ቢያከብሯቸዋል አይሄን ካሏቸው ኋላ ግን ነው እኛ እንቀበልም ስለዚህ ከንቲባኛን የምንሾመው ፕሬዝዳንትንም አንቀበልም እንደዚህ አይነት ለያጅ ለገራጅ ያስቸገረ ሲቹዌሽን ነው ገጥሞን ያለው ሶ የጥቅም ግጭት የሚባለው ይሄ ኃይል በጀት የመንግስት ሊጠቀማል ወረዳ አስተዳደር ተቆጣጥሮ ማህተም ነጥቆ በጀት ላይ ነው የሚገባው ይላል ስብሰባ ስም የሚያጠፉባቸው መድረኮች በሙሉ የመንግስት በጀት ተጠቅሞ ነው የሚንቀሳቀሱት ከዚህ አንፃር ይሄንን ከማስቆም አንፃር መስራት የሚገባን እናልሰራንም ይሄ ብዙ እኔም ወቀስበት ነው እንደ አንድ ትልቅ የሥራ ኃላፊ ከምንም ነገር በላይ ግን ምናልባት ነገ ከነጎዳያ እናስተካክል ይሆናል በሚል የዋህነት ልቅ ሄደ ነገር አለ የፌደራል መንግስት እኔም ወቀሰኛል ማድረግ ያለበት ነገር ማድረግ ስላልቻልክ የተፈጠረ ችግር ነው ለብዬ መቀበላለሁ አሁን የጠቅም ግጭት እንደሆነ እኔ ሰዎችንም ሰማን የፌደራል መንግስቱ ለምን ነው ዝም ያለው ይሉኝ አላቅም ይዋጣላቸው ብሎ ሊሆን ይችላል አለ ማለት የፌደራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ የገባ ጦርነት መክፈት አባዚያ ሊኖረው አይችልም አሁን ከተሞችን ተቆጣጣሪ ያለው የሚለው ኃይል ደጋገምኩት መሰለኝ ብዙ ወጣት ብዙ ታጣቂም ጭምር የሚደነግጠው አድግራትን ተቆጣጣርኩ ይላል ይሄ ጉባኤ አርጋለሁ የሚለው አንጃ ሁመራን የተቆጣጣረ ያስመስለዋል ይላል የሆነ ተአምር ማህተም ነው የነጠቁት ምንም ኮይ ተሰዋስበ ከበ ማህተም ተነጥቃና ሶ ስራቸውን እንዳይሰሩ ማድረግ በጀት ይቋረጣሉ የሚለው ፌደራል ኮ ማቋረጥ አይተበቅበትም እንዳይንቀሳቀስ ማድረግ ነው ከዛ በኋላ ሽፍቶች ናቸው ከዘራፊዎች ናቸው ግን አደጋው የህዝብ አገልግሎትን ጭምር ማስቆም ለምን እንገደላለን በሌላ መረጃ የቲዲኤፍ አባላት ወደ ህዝቤ ወደ ወገኔ አልተኩስም አሉ የቲዲኤፍ አባላት ወደ ህዝቤ ወደ ወገኔ አልተኩስም ማለት መጀመሩ እየተሰማ ነው በአደባባይ ወጥተው ድምጻቸውን ያሰሙ አባላትም ተፈጥሯል የትግራይ ስነልቦና ስላታዘዘ ብቻ አያደርገውም አሁንም ጊዜ አለ የቲዲኤፍ አባላት ነገሮችን በእርጋታ የሚያይበት ጊዜ መፈጠሩን ተገልጿል የትግራይ ፖለቲካ መሪዎችና ወታደራዊ አመራሮችን በክብር መስዋዕትነቱ ህይወቱን ገብሮ ያተረፈው ህዝቡ ነው ቲዲኤፍ ደግሞ ህዝቡ አምጦ የወለደው ታላቅ ስብስብ ነው የስብስብ ወደ ህዝብ ሊተኩስ አይገባውም ተብሏል
ተከዛ ዴይሊ ኒውስ ለሰዓቱ ያጠናከራቸው መረጃዎች አሁንም እየቀጠሉ ነው። ሻዕቢያ ለኢትዮጵያ መከላከያ ሰራዊት ጥሪ ያቀረበ አስቸኳይ ጥሪ ለመላው የኢትዮጵያ መከላከያ ሰራዊት አባላት በሚል ርዕስ ባሰራጨው መረጃም በደም ጠማቂው አብይ አህመድ ያልበሰለ ጭምታ ገዛዝና በየቦታው በለኮሰው እረፍት የለሽ ውጊያና የእርስ በርስ ጦርነት እንደ ዜጋ ተስፋ የቆረጣቸው የመከላከያ አባላት በሙሉ ይመለከታል ብሏል። መረጃው ጨምሮ ከኤርትራ ጋር ውጊያ ለመግጠም ቀነቀጠሮ ይዞ እናንተን ለሞት ቤተሰቦቻችሁን ደግሞ ያለ ጧሪ ለማስቀረት ከደገሰላችሁ ውጊያ በተሎ ራሳችሁን አድኑ። ወደ ኤርትራ መኮብለል የምትችሉ እንደ ከዚህ በፊቶቹ በስደተኛ መልክ በኤርትራ በኩል ወደ ውጭ ሀገር የሚሄድ እድል በር ስለተከፈተላችሁ በቶሎ ከነመሳሪያችሁ እጃችሁን የሰጣችሁ እድሉን ተጠቀሙበት እንላለን ሲል ጽፏል። በሌላ መረጃም ኢትዮጵያና ኢትዮጵያውያንን ለማዳን ወልቃይት ወደ ትግራይ ተፈናቃዮች ወደ ቀያቸው መመለስ አለባቸው ተባለ። የምዕራብ ትግራይ መሬት ወደ ባለቤቱ ተፈናቃዮች ደግሞ ወደ ቀያቸው እንዲመለሱ የአማራ ልሂቃን መጠየቅ ጀመሩ። የኢትዮ ሰላም አዘጋጅ ቴዎድሮስ አስፋው በትግራይ ጄኖሳይዳዊ ጦርነት ከትግራይ ህዝብ ጎን በመሆን ጦርነትን ሲቃወም የነበረ ቢሆንም አሁን ላይ ምዕራብ ትግራይ ወደ አማራ ክልል እንዲካለል ከሚፈልጉ አካላት መካከል ነው። ይሁን እንጂ ለሐሳቡን የሚቃወሙ የአማራ ክልል ተወላጅ አቶ ሙልጌታ ዘለቀ ምዕራብ ትግራይን የአማራ ክልል ለማድረግ የሚደረግ ዘመቻ ትክክል አለመሆኑን በመግለጽ ቦታው ወደ ባለቤቱ መመለስ እንዳለበት አስረግጠው ተናግረዋል። በምዕራብ ትግራይ የተደረገ ያለው የፖለቲካ ቁማር መነሻው ስልጣንና ሀብትን የማካበት እንጂ የማንነት ጥያቄ አለመሆኑን ተናግረዋል። ለአብይ ወደ ስልጣን መምጣት ዋና ምክንያት የትግራይና የአማራ መከፋፈል ነው ብለዋል። ስለሆነም ኢትዮጵያና ኢትዮጵያውያን እንዲዱን ከተፈለገ እና የትግራይና የአማራ ህዝብ ግንኙነት እንዲሻሻል ከተፈለገ ቀድሞ መሰራት ያለበት ወልቃይት ወደ ትግራይ መመለስ፣ ተፈናቃዮች ወደ ቀያቸው መመለስ ነው ብለዋል። እሾህን በእሾህ ነውና አብይን ከስልጣን ለማስወገድ የትግራይና አማራ ህዝቦች አንድነት መጠናከር ወሳኝ መሆኑንም ገልጿል። ለሁለቱም ህዝቦች መለያየትና ቅራኔ የሆነው ብልጽግና የሚዘውራቸው በገንዘብ ህሊናቸውንና ማንነታቸውን የሸጡ የሰሊጥ ነጋዴዎች ናቸው። ወልቃይት ቀይ መስመር ነው በሚል በአማራ ልሂቃን በኩል የሚቀርበው ሐሳብ የአማራ ህዝብ ሳይሆን የብልጽግና ስርዓት ደጋፊና አጋፋሪ የሆኑ የምዕራብ ትግራይን ሰሊጥ እየዘረፉ ያሉ አካላት ናቸው። ስለዚህ ቀይ መስመር የሚሉት በለውጥ ስም እየዘረፉት ያለውን ሀብታቸውን ለማካበት እንጂ ወልቃይት ለአማራ ክልል ቀይ መስመር አይደለም ሆኖም አያውቅም። ወልቃይት አሁን እየተዳደረ ያለውም በብልጽግናና የብልጽግና ደጋፊ በሆኑ ዘራፊዎች ነው። ስለሆነም የወልቃይት ጥያቄ የሰሊጥ ነጋዴዎች ጥያቄ ነው ብሎታል። በ2013 ዓ.ም በትግራይ ህዝብ ላይ ጦርነት ሲታወጅ የብልጽግና ባለስልጣናት በተለይ የወቅቱ መከላከያ ሚኒስተር ጦርነቱ የግዛት መስፋፋት ዘመቻ አይደለም ሲሉ እንደነበር ይታወሳል። ሁለተኛ የተሳሳተ መረጃ ክልልን የማስፋት አይነት አድርጎ የመውሰድ አዝማሚያዎች አሉ። በተለይም በአማራና ትግራይ አካባቢ አንዳንድ ቦታዎች ከዚህ በፊት የወሰን ጥያቄዎች ነበሩ፣ ያለ መግባባቶች አሉ። አሁን እሱን የማስፋት የማስመለስ የወረራ አይነት አድርጎ የማቅረብ ሙከራዎችም አሉ። ይህም በመሰረቱ ስህተት ነው። የወሰን ጥያቄ የአስተዳደር ወሰን ጥያቄ የሚመለስበት ስርዓት አለ። አሁን እንደ ወረራ አይነት ክልል የክልል አስተዳደር ወሰንን የማስፋት አይነት ነገር አስመስሎ የማቅረብ እና የውሸት መረጃዎችን የማስተላለፍ አዝማሚያዎች ይታያል። ይሄ በግልጽ መታወቅ አለበት። ከክልል የወሰን ክርክር ጋር ጥያቄ ጋር ምንም የሚገናኝ አይደለም። ስቲል የህግ ማስከበሩ ስራ ጥፋተኛ ቡድን ላይ ነው ማለት ነው። ሁለተኛ ተሳሳተ መረጃ እሱ ነው። በጦርነቱ ጊዜ ይህ ጦርነት በአብይና በትግራይ ህዝብ መካከል ሲደረግ አማራው ትርፍና ኪሳራውን እያሰላ በተጠንቀቅ ሆኖ ይከታተላል ሲባል አይ እኛ ርስታችንን ለማስመለስ ነው የምንዋጋው በሚልና ገበሬውም ህወሓትን ደምስሶ በኃይል የተነጠቀውን መሬት ለማስመለስ ተዋጋ እንጂ የትግራይ ነዋሪዎችን ከህወሓት ነፃ ሊያወጣ አልተዋጋም የሚል ምላሽ ሲሰጥበት ቆይቷል። በግልጽ በመንግስት የተንጸባረቀው ግን የአማራ ታጣቂዎችን ወረራ የሚቃወም ሆኖ በግልጽ የተዋጋ ነው ህወሓት ውስጥ ያለን ህገወጥ ቡድን እንጂ ርስት ለማስመለስ አይደለም ሲል መከላከያ ሚኒስትሩ ተናግሯል። የሚመለስ መሬት የለም ሲልም አክሏል። አሁንም የትግራይ ህዝብ ርስት ወደ ቦታው ይመለስ የሚሉ ከአማራ በኩል መደመጡ ይበል የሚያሰኝ ውሳኔ ሆኗል። ወልቃይት ቀይ መስመር ነው ብሎ የሚለው የወልቃይት አስመላሽ ኮሚቴም ብለው የወልቃይት ጉዳይ ይመለከተኛል ብሎ የሚለው አካል በሙሉ ምናልባትም ፋኖች የፋኖ ግሩፕም ካለ የብልጽግናን ስራ እየሰራ ነው ያለው።
የአብይ አህመድ መልእክተኞች ናቸው ተቀጣሪዎች ናቸው በተለይ ደግሞ የወልቃይት የሰልጥ መሬት የሰልጥ ንብረት በቁጥጥራችን ስር መሆን አለብን ብለው የሚያምኑ የበእዴን ባለስልጣኖች ወይም አሁን የአማራ ብልጽግና ባለስልጣኖች ናቸው በአጠቃላይ የአብይ አህመድ እና የብልጽግና የሥርዓቱ አገልጋዮች እንጂ የአማራ ህዝብ ህልውና የሚገዳቸው ወይም የትግራይ ህዝብ ህልውና የሚገዳቸው ፖለቲከኞች ታጋዮች አቋም ሊሆን አይችልም አይደለም ወልቃይት አሁን የሚተዳደረው በማን ነው በብልጽግና መንግስት እና የብልጽግና መንግስት ተወካዮች በሆኑ የሰሊጥ ወንጀለኞች የሰሊጥ መሬት የሰሊጥ እንካም የሰሊጥ ሀብት ማጋበስ ላይ ያሉ ወንጀለኞች ናቸው የወንጀለኞች ኔትወርክ ነው የሰሊጥ ነጋዴዎች ጥያቄ ብቻ ነው የህዝብ ጥያቄ ስለሆነስ አይደለም ወይ ወልቃይት ቀይ መስመራችን ነው የሚሉት አንድ ይሄንን መልስልኝ ሁለተኛ ነገር ደግሞ ያተኮርከው አሁንም እና ኮሎኔል ደመቀ ላይ ብቻ ነው ወይንም ወልቃይት ቀይ መስመር ላይ ነው የሚሉትን ብቻ ነው በወልቃይት ጉዳይ እንደራደርም ደግሞ የሚሉ የትግራይ ፖለቲካ ኃይሎች አሉ እነሱንስ በምን ትገልጻቸዋለህ ልክ እነዚህ የሰሊጥ ነጋዴዎች እንዳልካቸው እነዛንስ ምን ትላቸዋለህ በትግራይ በኩል እኔ የምሰማው ወልቃይት ቀይ መስመር ነው ሲባል አልሰማሁም ግን ግዛታችን የትግራይ ክልል ለኡላዊነት ይከበር የሚል አለ ይሄ ደግሞ ወደ ጦርነት ያስገባናል ሲሉ አልሰማህም ሙልጌታ ግለሰብ ለሰው ለጦርነት መንገባበት ነው አመራሮቹ ደብረ ጽዮን ነጌታቸው ረዳም ይሄንን ሲሉ አልሰማህም አይ አንተም ሳትሰማት ቀርምኛ ካሁን በኋላ ከአማራ ህዝብ ጋር ባለፈው በተፈጸመው ስተት ተጸጽተናል እንኳን ወደፊት ወደ ጦርነት ከአማራ ወልቃይትን በሚመለከት ነው ወልቃይትን በሚመለከት ይሄንን ሲሉ አልሰማህም ወይ ወደ ጦርነት ያስገባናል ካልተመለሰ ሲሉ አልሰማክም ወይ ሊሉ ይችላሉ እኔ ምን ፈልገው ነው ልክ ሌሎቹ ሰሊጥ የሰሊጥ ጉዳይ ሆኖባቸው እንደዛ ካሉ ካልከኝ እነዚህኞቹስ ወደ ጦርነት ያስገቡናል የሚሉትን በምን ትገልጻቸዋለህ ነው እኔ የማየው እንዴት መሰለህ ቴዲ ሁለተኛ በኔ እምነት የወልቃይትም የራያም ሆነ ሌሎችም እኮ ኢትዮጵያ ውስጥ የማንነትና የግዛት ጥያቄዎች በሶማሌ ውስጥ አለ በኦሮሞና በሶማሌ መካከል በቢሻንጉልና በኦሮሚያ ክልል ውስጥ አለ በቢሻንጉልና በአማራ ክልል ውስጥ አለ ብዙ ኢትዮጵያ ውስጥ የማንነትና የወሰን ግጭት ጥያቄ የሌለበት ቦታ የለም ይህ ችግር በተለይ የአማራንና የትግራይን ህዝብ ለመከፋፈል የሚያስችል ሬድ ካርድ አድርጎ ይዞ የሚጫወትበትን የብልጽግናን መንግስት መንገድ ለማራገብ ካልፈለግም በቀር ችግሩ ወደሱ እሱ ጥያቄ ከሰሊጥ ጋር የተያያዘ ነው ወይስ በትክክል የህዝብ ጥያቄ ነው እኔ እነሱ ሰዎች እንዴት ነው አንተ የምታምነው ቆይ ቴዲ እነዚህ የወልቃይትን ጉዳይ የሚያራግቡ ሰዎች የተዛጥ ማተር አንተም ያራገብከው ነው እነዚህ ሰዎች ሪሊ የኢትዮጵያ የአማራ ህዝብ እውነተኛ ችግር ገብቷቸው የችግሩ መፈታት የጥቅማቸውና የችግሩ መፈታት በጣም የሚቆረቆራቸው ሆነው አላገኛቸው እነዚህ ሰዎች አንተ መተላቸው በሙሉ የብልጽግና መንግስት መጠቀሚያና የአማራን ህዝብ ባለበት የህልውና አደጋ ውስጥ እንዲቀጥል በተራዘመ ችግር ውስጥ እንዲያልፍ ወልቃይት ላይ ያለ የአማራ ነኝ የሚል ወልቃይት ላይ የነበረ አካል መፈናቀል መታሰር መገደል አልደረሰበትም ወይ ካሁኑ ከህልውና ችግሩ አንፃር ስንመለከተው እነዚህ ያለፉ በደሎች ይህ አሁን ያለንበት የህልውና አደጋ የአማራ ህዝብ እንደ አማራ የመኖር የትግራይ ህዝብ እንደ ትግራይ ህዝብ የመኖር የኦሮሞ ህዝብ እንደ ኦሮሞ ህዝብና እንደ ኢትዮጵያዊነት የመኖር መብቱ ተነፍጎት ባለበት ሰዓት
ስላለፉ በደሎች ከ27 ዓመት በፊት ስላሉ በደሎች ስናወራ ያለበትን በደል ያለበትን አሁን ያለበትን የፖለቲካ ክራይሲስ እያራዘምን እንትን ነው ምግብ እየሰጠነው ነው መከራው እንዲቀጥል እየረዳን ነው ያ ነው እኔ ኮንሰርን ሆልድ ኦን ያለፈ በደል ችግር አለ እነሱ በይሄ ስርዓት ከተወገደ በኋላ በሽግግር ሂደት ውስጥ መጠየቅ ያለባቸው ሁሉ መጠየቅ አለባቸው ቱዛት ማተር ቴዲ ባለፈው በሰሜን ኢትዮጵያ የእርስ በርስ ጦርነት ሰዓት የትግራይ የአማራ የፌደራል መንግስቱ ኃላፊዎች ወታደራዊ የፖለቲካ ኃላፊዎች ወታደራዊ አዛዦች ኢንክሉዲንግ የሚሊሻዎች በተፈጸመው ፍጅት 1.5 ሚሊዮን የሚደርስ ህዝብ ባለቀበት ጦርነት የተካፈሉ ሁሉ ተጠያቂነት ሊኖራቸው ይገባል ከዛም በፊት ለተፈጸሙ ጥቃቶች በትግራይም ወገን ይሁን በአማራ ወገን ይሁን ለተፈጸሙ ጥቃቶች ተጠያቂነት መኖር አለበት ያ ግን ከህልውናው አደጋ አሁን ካለንበት ከፍተኛ የህልውና አደጋ በኋላ በሚመጣ የሽግግር ሂደት ውስጥ የሽግግር ፍትህ የሽግግር እርቅ የሽግግር ተጠያቂነት በሚመጣበት ጊዜ ልናነሳ የሚገባ ጥያቄ ነው ብልጽግናዎች ታስታውስ እንደሆነ በተለይ የፌደራል መንግስቱ የትግራይ ኃይሎችን ወደ ራያ ግቡ ብሎ ሲል የትግራይ ኃይሎች ወደ ራያ ሲንቀሳቀሱ የአማራ ክልሉ በአንድ በኩል ከፌደራል መንግስቱ ጋራ እየተባበረ ይሰራል ግን በዞንና በዞን አካባቢ ያሉት የፋኖ ተዋጊዎችን ይሄንን የሚደረገውን በፌደራል መንግስትና በትግራይ መንግስት መካከል የሚደረገውን ራያን ለትግራይ የመመለስና የመስጠት የጋራ አስተዳደር የመፍጠሩን ሳቦታጅ እናድርግ መሳሪያ እንሰጣቸዋለን ገንዘብ እንሰጣቸዋለን እንዳይሳካ አድርጉ ብለው ሲሏቸው ፋኖች እኛ ካሁን በኋላ የትግራይ ኃይሎች እንዳሉት ከአማራ ህዝብ ጋር ከዚህ በኋላ መዋጋት አንፈልግም ተሳስተን አርገናል እንዳሉት የአማራ ኃይሎችም ነው ይሄንን ወደፊት በትራንዚሽን ወይም በሽግግር ሰዓት የምንመለከተው ነው የራያ ማንነት ተፈቷል ማለት አይደለም ግን የቅራኔን ቅደም ተከተል በመገንዘብ በማወቅ የብልጽግና መጫወቻ አንሆንም ብለው እንቢ በማለታቸው ነው አሁን የራያ አካባቢ ሪሌቲቭሊ ሰላም ያለው የወልቃይት አካባቢ ግን የብልጽግና ተቀጣሪዎች በመሆናቸው የብልጽግናን ካርድ የሚጫወቱ በመሆናቸው የወልቃይት ጥያቄ የህልውና ጥያቄ ነው ወልቃይት ወይ ሞት ቀይ መስመር ነው ይያሉ የብልጽግናን ጨዋታን የሚጫወቱት የአማራ ህዝብና የትግራይ ህብረተሰብ እንዳይስማማ ባይዘው ወይ በዚህ ጉዳይ ላይ ጽፌያለሁ አዎ ወልቃይት ወደ ትግራይ አስተዳደር መመለስ አለበት በአሁኑ ሰዓት አሁን የአማራ ህዝብ በህልውና አደጋ ላይ ባለበት ሰዓት ወደ ትግራይ ወደ ምዕራብ ትግራይ መመለስ አለበት ለምን የተሰደዱት ስደተኞች በሙሉ ወደ ቀያቸው ወደ በተፈጥሮ አምላካቸው የሰጣቸውን የመኖር የህልውና መብታቸውን የተነፈጉበት ቦታ መሄድ አለባቸው ወደ ቤታቸው መመለስ አለባቸው የብልጽግና መንግስት የሚያሽከረክረው የወልቃይት አስተዳደር መወገድ አለበት መደምሰስ አለበት መጥፋት አለበት ኦኬ ያ ከሆነ በኋላ ቆንጨርስልህ ለሚ ፊኒሽ ይሄንን በግልጽ ነው ይሄንን የሚቃወም የፋኖም ኃይል ካለ በተለይ እንደ እኔ እናንተና ቃለን ለምሳሌ የገብርዬ ስኳድ እንደዚህ የመሳሰሉ የዚሁ የብልጽግና ቀይ ካርድ ይዘው የሚያጨበጭቡ የአማራን ህልውና የአማራን ህዝብ እንደ ህዝብ የሱን ህልውና የስርዓቱን አስወግዶ ችግሮቹን በዘላቂነት ለመፍታት ያለውን አጋጣሚ ለማወክ የተዘጋጀው የብልጽግና ተቀጣሪዎች ናቸው አገልጋዮች ናቸው